ዛሬ የምናየው ቃል መጎብኘትን ጎብኘኝ ወይም ደግሞ ዲቫይን ቪዚቴሽን ቪዚት ሚ ሎርድ የጾም ጸሎታችን ርዕስ ነው። እንዲሁም ደግሞ ዛሬ የምናየው የእግዚአብሔር ቃል መጎብኘትን ጎብኘኝ እንዴት በጾምና በጸሎት አንድ ሰው የእግዚአብሔርን ጉብኝት በህይወቱ ላይ ማፋጠን ይችላል በህይወቱ ላይ ማምጣት ይችላል የሚለውን ከእግዚአብሔር ቃል እናያለን። ከዛ በፊት በመጀመሪያ መነሻ ቃላችንን እናንብበው። ዘፍጥረት ምዕራፍ 21 ቁጥር 1 ዘፍጥረት 21:1 ላይ እግዚአብሔርም እንደተናገረው ሳራን አሰበ እግዚአብሔርም እንደተናገረው ለሳራ አደረገላት ይላል። እግዚአብሔር እንደተናገረው አሰባት እንደተናገረው አደረገላት ይላል። አያችሁ ብዙዎቻችን እዚህ ውስጥ እግዚአብሔር የተናገረን ቃል አለ እግዚአብሔር የሰጠን የተስፋ ቃል አለ እግዚአብሔር ያለን ነገር አለ ያ ያለን ነገር የሰጠን የትንቢት ቃል የተስፋ ቃል እንዲፈጸም እግዚአብሔር ፊት በመቆየት እግዚአብሔር የነገረንን ነገር እንዲያደርግልን ማድረግ እንችላለን። ስለ ጉብኝት ዮሴፍ የተናገረው ቃል አለ በዘፍጥረት ምዕራፍ 50 ላይ ቁጥር 24 ላይ እንደዚህ ይላል እግዚአብሔር መጎብኘትን ይጎበኛቸዋል ይላል። ዮሴፍ እርግጠኛ ነበር እግዚአብሔር መጎብኘትን ይጎበኛቸዋል አለ። እሱ እንኳን የዛ ሰዓት በህይወት የሌለበት ሰው ጊዜ ነው እንደሚሞት አውቆ ነው እንደዛ ያለው። ግን አለ እናንተ እግዚአብሔር ዘር የአብርሃም ዘር እግዚአብሔር መጎብኘትን ይጎበኛቸዋል አለ። አንድ ነገር ልንገራችሁ ሰለሞን ጸለየ የጸለየው አንድ ነገር ነው ጾመ ጸለየ ሳክሪፋይስ አደረገ ያ ብዙ ሺህ ከብቶች አረደ ከዛ ለሊት ከጸለየና ከጾመ ከጸለየ ሳክሪፋይስ ካደረገ በኋላ ተኛ በተኛበት እግዚአብሔር በህልም መጣ ከዛ ምን ልስጣለው ጥበብ አለው እግዚአብሔር አንድ ነገር ጎብኘኝ ነው ያለው እግዚአብሔርን በጥበብ ጎብኘኝ አለው እሱ ግን በብዙ ነገር ጎበኘው አሜን ናችሁ አሜን አሜን እግዚአብሔር ንጉስ ስለሆነ እናንተ ቤት ሲመጣ እኔ ጋር ሲመጣ ብቻውን አይመጣም ያለው ነገር ሁሉ አብሮ ነው የሚመጣው በሰላም ይጎበኛቸዋል ስለዚህ እግዚአብሔር መጎብኘትን ይጎበኛቸዋል አለ። ቅዱሳን በዚህ ዘመን ዲስፓይስ እየተደረገ ያለ አንዱ ነገር በተለይ በእኛ በአማኞች ዙሪያ ፋስቲንግ ነው። እዚያው እኔ ስለማልሰማ ዲስፓይስ የሚያደርግ ነገር ስለ ፋስቲንግ አልሰማም እንድንጾም ብዙ ጊዜ እግዚአብሔር በፈቀደልኝ ያህል እንጾማለን እንጂ አሁን you don't need to fast አዲስ ኪዳን ላይ ነህ ኢየሱስ ኦሬዲ ላንተ ጾሞልሃል ኢየሱስ ላንተ ተወግቶልሃል ላንተ እንደዚህ አድርጓል ስለዚህ ምንም ችግር የለውም ምናምን ችግር የለውም ዘመን ነው በቃ ምንድነው አልጋ ባልጋ መንገዱን ጨርቅ ያርግልህ አይነት ክርስትና ነው የምንጠብቀው። ግን ኢየሱስ ምን ብሏል? ኢየሱስ የተናገረው አንድ ነገር አለ ማቴዎስ ምዕራፍ 6 ላይ ስትጾሙ እንደ ግብዞች when you fast ይላል ጾምን እንደ ትእዛዝ ነው ያደረገው ኢየሱስ በአዲስ ኪዳን ስትጾሙ ብሎ ስለ ጸሎት ሲናገር ደግሞ ስትጸልዩ ብሎ ተናግሯል። ጸሎት ትእዛዝ እንደሆነው በአዲስ ኪዳን ያሉ አማኞች ማድረግ ያለባቸው ነገር እንደሆነ እንዲሁ ደግሞ ጾም መደረግ ያለበት ነገር እንደሆነ ኢየሱስ አሳይቶናል። አሜን ናችሁ ወይ? አሜን። በጣም ባይዘዌ ወደ እግዚአብሔር የሚያቀርብ ነገር ቢኖር ጾም ነው። ፋስቲንግ ወደ ጌታ ነው የሚያቀርብ ከዓለም ይለያል ከመጥፎ ጓደኛ ይለያል ከመጥፎ ቢሄቪየር ካራክተር ይለያል ዲሊቨር ያደርጋል ወደ እግዚአብሔር ያቀርባል። አያችሁ ስጋችን የሚፈልገውን ነገር ሳንሰጠው ስንቀር ነፍሳችን ድምጿ ይጮሃል ውስጥ። ለምሳሌ የጾም ጥቅሙን ልንገራችሁ አጭር አሁን ለምሳሌ አልበላም ብላችሁ እየበላችሁ አይደለም አይምሯችሁ አትበላም ብሎ ነው የሚነግርህ። ስለዚህ ለምን እጸልያለሁ አነባለሁ እጾማ ምንድነው እንትን ቸርች ሄዳለሁ አገለግላለሁ እንደዚህ ያረጋለሁ ብሎ አይምሮ ስለተቀበለ ማይንድ የመብላት ሐሳብ ሲመጣ ነው አም ፋስቲንግ ነው የምትለው። እምትበላ ከሆነስ ሌላ ነገር የምታረግስ ከሆነ አይምሮ አሁን የመብላት ሰዓት ደረሰ ያንን ሐሳብ ማስተናገድ አለብህ። አሁን ደግሞ የዚህ ደረሰ ያንን ሐሳብ የኩኪስ ሰዓት የስናክ ሰዓት ያ ሁሉ ያንን ሐሳብ ስናስተናግድ ምን መሰላችሁ ፋስቲንግ ጥቅሙ እነዚህ ሐሳቦች የምናስተናግድበት ጊዜ ከእግዚአብሔር ጋር ኮሚኒኬት ማድረጊያ እንዲሁም ደግሞ ከቃሉ ጋር ኮሚኒኬት ማድረጊያ ጊዜ ሩም እንዲኖረን ነው። ለምን እግዚአብሔር ጾሙ እንዳለ ታውቃላችሁ he need more time with us አሜን ነው ወይ?
ፋስቲንግ ማለት ከእግዚአብሔር ጋር ብዙ ጊዜ ለማሳለፍ ለእግዚአብሔር ሞር ጊዜ መስጠት ማለት ነው። መጾም ማለት ከምድራዊ ነገር ስንጾም መንፈሳችን ግን እየበላን ነፍሳችን ጥያቄ አለባት። የእግዚአብሔር ጥያቄ አለባት። ነፍሳችን የማትረካው ነገር አለ። አሁን በልተነው አሁን ጠጥተነው በኋላ የሚጠማት በኋላ የሚርባት ኢየሱስ የሚባል ነገር አለ። ነፍሳችን ያንን መንፈሳዊ ረሃብና ጥማት ኤክሰርሳይዝ ታደርጋለች ማለት ነው። አሜን ነው ወይ? ስለዚህ ለእግዚአብሔር አቴንሽን ምንሰጥበት እግዚአብሔር ያስቀመጠልን ሜካኒዝም ነው። ስፒሪቹዋል ፕሪንሲፕል ነው። you will give more attention to God when you fast. If you don't fast, your mind, your soul is distracted with so much ideas. እነዛን ሁሉ ሸት አርገ አሁን የእግዚአብሔር ጊዜ ነው ማለት ነው። መጾም ማለት በስጋ አለመብላት በመንፈስ መብላት ማለት ነው። መጾም ማለት በስጋ አለመብላት በመንፈስ መብላት ማለት ነው። ኢየሱስ እየጾመና እየጸለየ ዲያብሎስ መጥቶ ይሄንን ድንጋይ ዳቦ አርገ ብላ ሲለው ሰው ከእግዚአብሔር አፍ በወጣ ቃል ሁሉ እንጂ በዳቦ በእንጀራ ብቻ አይኖርም አለው ይላል። ኢየሱስ ምን እያለው ነው? ሰይጣን አላወክም እንዴ? እኔ እኮ እየበላው ነው፣ የእግዚአብሔርን ቃል እየበላው ነው። so fasting is eating in the spirit. አሜን ነው ወይ? ፋስቲንግ መራብ ሳይሆን በመንፈስ መብላት ነው። ይሄኛው ስጋ ነው የሚርበው፣ መንፈሳዊው ሰዋችን ሞር እየጠገበ ነው፣ በደንብ እየበላ ነው መንፈሳዊ ማንነታችን። ስለዚህ መጾም ማለት በመንፈስ ዓለም መብላት በመንፈስ ነፍስን መመገብ ማለት ነው። ኢየሱስ ጌታ ነው። መጾም ማለት መንፈስንና ነፍስን በእግዚአብሔር ቃል መመገብ ማለት ነው። አሜን ናችሁ ወይ? አዎ ኢየሱስ ያድናል። አሜን። ስለዚህ ፋስቲንግን ኢየሱስ ያዘዘው ነገር ነው። ኢየሱስ ያለው ነገር ነው። እግዚአብሔር ዘላለማዊ አምላክ ነው። እግዚአብሔር በሰዓት ውስጥ ወይም በጊዜ ውስጥ አይኖርም። እግዚአብሔር የሚኖረው በዘላለም ውስጥ ነው። መጀመሪያ የለውም፣ መጨረሻ የለውም። ስለ ጉብኝት ስታስቡ ጉብኝት በሆነ ታይም ዞን ውስጥ የሚሆን ነገር ነው። ሄሎ ቪዚቴሽን when you think about visitation የሚሆነው በታይም ውስጥ ነው። ለምሳሌ እናንተ ቤት እንግዳ አርጋችሁ ብጋብዙኝ ፕሮፌት እሁድ ምሳ 1 PM ላይ እና እባክህ ብትሉኝ ቀጠሮ ብንይዝ እኔም መጣው እናንተ ቤት for the first time በምን ሰዓት? እሁድ 1 PM። ስለዚህ ፕሮፌት ይጎበኘናል ብላችሁ ስለምታስቡ 1 PM እንትይዛላችሁ። So when you think about divine visitation, you must align yourself with timing. እግዚአብሔር ሰዓት በሌለበት ጊዜ በሌለበት ሬልም ውስጥ አይጎበኝም። እግዚአብሔር ሰማይ አይጎበኘንም። we live with him. አብርሃም የምትኖረው ሰው እንዴት ይጎበኛል? ሄሎ አሜን ናቸው። አሁን እዚህ ምድር ላይ ግን እግዚአብሔር ይጎበኛል። ስለዚህ ስለ ጉብኝት ስናስብ ጉብኝት የሚሆነው በታይም ዞን ውስጥ ነው። በታይም ዞን ውስጥ ነው። ስለ ታይም ያልገባው ስለ ጉብኝት ያልገባው ከችግሩ ጋር ዝም ብሎ እያለቀሰ ሚኖር ጴንጤ ነው የሚሆነው። አይገርም? ታይምን አንደርስታንድ ካላደረግን የእግዚአብሔር የመጎብኛን ጊዜ አንደርስታንድ ካላደረግን በጣም ከችግራችን ጋር ከቋጠሯችን ጋር ዝም ብለን ኑር በቃ የተባለን አሳዛኝ ሰው ነው የምንሆነው። ስለዚህ እግዚአብሔር አምላካችን መለኮታዊ ጉብኝትን የሚያደርግልን ወይም መለኮታዊ ጉብኝት የሚሰራው በመለኮት ጊዜ ነው፣ በእግዚአብሔር ጊዜ። አያችሁ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ብርሃን ይሁን አለ። ቀን 1 ቀን 2 ቀን 3 ቀን 6 ሰባተኛው ቀን ላይ ያረፈ አለና ከዚህ በኋላ እንደዚህ ያረጋችሁ አንድ ሳምንት እያረግን መኖር ጀመርን ማለት ነው። ቀንን ሳይፈጥር ከቀን በፊት እሱ ነበር። አሜን ነው። ሰማይና ምድርን ሳይፈጥር ከነሱ በፊት እሱ ነበር። ያልተፈጠረ ፈጣሪ ነው። እሱ በሚኖርበት ዓለም ጧትና ማታ የለም፣ 1 ሰዓት 2 ሰዓት የለም። ለዛ ነው መጽሐፍ ሲናገር ለአንድ ቀን ለእግዚአብሔር 1000 ዓመት 1000 ዓመት እንደ አንድ ቀን። አሜን ናችሁ ወይ? ስለዚህ እግዚአብሔር ኢተርኒቲ ውስጥ ስለሚኖር እኔና እናንተ ግን ሰዓት አለን በምድር ላይ ስንኖር። ከዚህ እድሜ እስከዚህ እድሜ እንኖርና እንሄዳለን። አሁን በዛይ ሰዓት ታይም ኮንሺየስ መሆን አለብን። ስለ ጉብኝት የሚያስብ እግዚአብሔር ይጎበኘኛል ብሎ የሚያስብ ሰው ታይም ኮንሺየስ ነው መሆን ያለበት።
ጊዜ ኮንሺየስ ነው መሆን ያለበት። አሜን ነው ወይ? ስለዚህ እንዴት አድርገው አባቶቻችን ይሄንን ታይም ኮንሺየስነሳቸውን እናያለን። ጾም ጸሎት ሚረዳል ለምንድነው? የመለኮትን ጉብኝት ያፋጥንልናል። ጾም ጸሎት የመለኮትን ጉብኝት ያፋጥናል። ስፒድ አፕ ያደርገዋል። መጽሐፍ ሲናገር በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ይላል ሰማው። የመዳን ቀን አሁን ነው፣ የመዳን ቀን ዛሬ ነው ይላል። አያችሁ? አሁንና ዛሬ ሰዓት ይላል። በተወደደ ሰዓት ሰማው፣ በመዳን ቀን ረዳው። አያችሁ? ሰዓት፣ ቀን። ከዛ እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። ሰዓት፣ ቀን። ይሄ የሚሰራው ምድር ላይ ብቻ ነው። ስለዚህ እግዚአብሔር የተወደደ የሚለው ሰዓት አለ። ይሄ ዳግም ልደት ለማግኘት ስለ ሳልቬሽን የተጻፈ ቃል ነው። ግን the principle of salvation works for so many spiritual principles. ለብዙ መንፈሳዊ ፕሪንሲፕሎች ይሰራል እግዚአብሔር። ለምሳሌ አንድ ሰው የተሳካ ትዳር ሲሰጠው እግዚአብሔር የተወደደ ሰዓት ሆነለት ለዛ ሰው። አያችሁ አይደል? የተወደደ ሰዓት ሆነ። እግዚአብሔር ያንን ሰው በትዳር ሊባርከው የወደደው ሰዓት ማለት ነው። የተወደደ ሰዓት እግዚአብሔር የሆነን ሰው አሁን ለምሳሌ ዳዊት ንጉስ ከመሆኑ በፊት እረኛ ነበር። አባትና እናቱ የረሱት፣ ወንድሞቹ የሚንቁት፣ የሚሰድቡት፣ የተጣለ የተገፋ። ግን የሆነ ቀን የተወደደ ሰዓት ሲመጣለት ነገሰ። ከመንገሱ በፊት በተወደደ ሰዓት ምን ሆነ? ተቀባ። ከእንደገና በተወደደ እግዚአብሔር የእናንተን የበረከት ሰዓት ያፍጠንላችሁ። እስኪ ቀኝ እጃችሁን አንሱና ጌታዬ ሆይ የተወደደ የበረከት ሰዓቴ ይፍጠን በሉ። የተወደደችው የበረከት ሰዓት በኢየሱስ ክርስቶስ ስም ስልጣን ይፍጠን። ጾም ጸሎት ምን ያደርገናል መሰላችሁ? ይሄንን የተወደደ ሰዓት ያስቸኩልናል። በህይወቴ ስላየሁት ነው ማለት። ከጌታ ቃል ደግሞ ፕሩቭ አደርግላችኋለሁ። ፋስቲንግ ኤንድ ፕሬየር ያችን የተወደደች ሰዓት በህይወታችን እንድትቸኩል ያደርጋታል። እኛኮ ባይዘዌ እኔና እናንተ ዳግም የተወለድነው ሞር መንፈስ ዓለምን እንድንሰማ ነው እንጂ ይሄን ስጋዊ ዓለም እንድንሰማ አይደለም። ስጋችን ግን ዲሲፕሊን ባልሆነ ቁጥር የሚሰማን ጩኸት በሙሉ ምድራዊ ብቻ፣ ስጋዊ ብቻ ነው። ስጋ ዲሲፕሊን ካልያዘ ድምፁ ውስጣችን የሚጮህ ድምጽ የስጋ ድምጽ ነው። ስጋ ዲሲፕሊን ሲይዝ ውስጣችን የሚጮህ ድምጽ የመንፈስ ድምጽ ነው። ኢየሱስ ያድናል። አሜን ነው ወይ? ስለዚህ በዚህ በተወደደ ቀን እግዚአብሔር ላንተ የወደዳት ቀን ላይ እንዳትተላለፊ ክሊክ እንድታረግ ኢየሱስ ያድናል። አሜን። በጌታ ቤት መጥቶ እንዳያጣህ ማለት ነው። ስፍራ ላይ መጥቶ ሊባርክ መጥቶ እንዳያጣህ መጥቼ ነበርኩ የለም እንዳይል ከዛት ያቺ ቀን እንዳታመልጥ ቀኗ ላይ ቀጠሯ ላይ ሚስ እንዳታረግ ኦቨር ስሊፕ አርጌ ወይኔ ቀጠሮ አለፈኝ እንዳትል ጾም ጸሎት ያዘጋጃል። አሜን ነው ወይ? ኢየሱስ ያድናል። አንድ ቃል ላንብብላችሁ ሉቃስ ምዕራፍ 2 ላይ ታግሳችሁ በደንብ ስሙኝ። ቁጥር 21 ላይ ሉቃስ 2:21 ላይ ኢየሱስን ሊገርዙት ወሰዱት ይላል። ከዛ በማህፀን ሳይገረዝ መልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ከዛ እንደ ሙሴ ሕግ ለመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህ ሰው የእስራኤልን መጽናት ይጠባበቅ ነበር፣ ጻድቅና ትጉ ነበር፣ መንፈስ ቅዱስም በእርሱ ላይ ነበር። በጌታ የተቀባውን ሳያይ ሞትን እንዳይሞት በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ መጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም አሳሰናብተው። ሰው ግደለኝ ብሎ የሚጸልይ የመጀመሪያ እግዚአብሔር ሰው እሱ ነው። ለምን እንደሆነ ታውቃላችሁ እንደዚህ ያለው? ያቺን የተቀባውን ሳላይ ያቺን ሰዓት ሳላያት አልሞትም ብሎ ሴንሲቲቭ ሆኖ
አለርት ሆኖ የሚጠብቅ ሰው ነበር። ከሱ ጋር የተጻፈች ሌላ ሴት አለች፣ ሐና ነብይት። ታስታውሳላችሁ? ኦኬ ዝቅ ብለን እናንብበው። ቁጥር 36 ከአሴርም ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያች ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለርሱ ትናገር ነበር። አንቺ ሴት ዝም ብለሽ ለምንድነው የምትጾሚው ሌሊትና ቀን? 7 ዓመት ብቻ ነው በትዳር የኖርሽው። ለምን ድጋሚ አታገቢም? ችግር የለውም። እኔ የምጠብቀው ቀጠሮ አለኝ። እኔ የምጠብቀው መሲህ የሚባል የሚመጣ ንጉስ አለ እና ከሌሎች ከሚያወሩ ሰዎች ጋር ስለሰለቻት በመቅደስ ሌሊትና ቀን ይላል 84 ዓመት ይላል። ይገርማል እኮ እናንተ። የተወደደ ሰዓት የምጠብቀው ሰዓት አለ። አሁን አስሬ ባል እየቀያየርኩ የሱን ባህሪ ኢሹሩሩ እያልኩ አልኖርም። ለምን እንደተወለድኩ የመኖር ዓላማዬ ገብቶኛል። ኢትስ ኦኬ አይቼዋለሁ 7 ዓመት ኖሬ። ካሁን በኋላ ሌላ ነገር ውስጥ አልገባም። አንድ ማየት የምፈልገው ነገር አለ። ለዛም ደግሞ እየጾምኩ እየጸለይኩ ኖራለሁ። ባል አይደለም ሙሉ የሚያደርገኝ ነው ያለችው። ሙሉ የምሆነው ሳገባ አይደለም። ስለዚህ እጸልያለሁ፣ እጾማለሁ፣ ቀንና ሌሊት አገለግላለሁ። ቅዱሳን የ7 ቀን ሕፃን ልጅ አይታችሁ ይሄ የዘላለም አምላክ እግዚአብሔር ነው ማለት ምን አይነት አይን ነው የሚጠይቀው? ምን አይነት የመጀመሪያ ልጅ ስለሆነ በቃ ለመገረዝ ቤተክርስቲያን እንደሚወሰድ የመጀመሪያ ልጅ ነው ለጌታ እንደሚሰጥ በእስራኤል ሕግ ያንን አይቶ ስምዖን አወቀ። እሷም አየች። ይሄው የተወደደ ሰዓት መጣ። ግደለኝ ብሎ ጸለየ። ምን አይነት ሰው ነው? እነዚህ ሰዎች የፋስቲንግ ሰዎች ስለሆኑ ይጠባበቁት የነበረውን ጉብኝታቸውን አዩት። ያንን ማየት የፈለጉትን ነገር አዩት። ዝም ብለው የፈለጉትን ነገር ሳያዩ ወደ መቃብር አልወረዱም። What do you want to see in your life? What do you want to see? You think you're going to see it? You think the devil is jobless? ሰይጣን ዝም ብሎ ስራ ፈቶ ቁጭ ዝም ብሎ ሲያምርብሽ ስታገቢ ስትወልጂ ሲሳካልሽ ዋው ብሎ አበባ እየበተነ የሚያጨበጭብ መሰለሽ? ለምን ይመስላችኋል ነገራችሁ ጀምራችሁ ፌል የሚያደርገው? ለምን ይመስላችኋል የሆነ ነገራችሁ ገና ከፍ ማለት ወገቡ የሚመታው? ለምን ይመስላችኋል ደና መውጣት እንዳትችሉ የሚያደርጋችሁ? ለምን ይመስላችኋል? ጠላት አላችሁ። ምን ማየት ትፈልጋላችሁ? ይሄው እህቶች ተማሩ፣ ወንድሞች ተማሩ። ይሄው እየተማርን ነው አብረን። ከነ ስምዖን ከነ ሐና እንማር። ሳላይ አልሞትም። You want to see glory? ራስሽን አግብተሽ ልጆች ማየት ትፈልጋለሽ? What are you doing? Are you just sitting depressed? Are you doing what you are supposed to? Are you fasting? Are you asking God, why am I not married? Isn't he your father? Yeah. ጌታ ሆይ what's going on? ማለት አለብሽ። No, what's going on? ምንድነው? What is the root cause of my problem? ከምር ማለት ነው። በቀደም ልጆችን ወጣት ልጆችን ስለ ማጉረምረም ሳስተምር ነበር። ማጉረምረም የመጨረሻ ዴንጀረስ እግዚአብሔርን መሳደብ ማለት ነው። ባይዘ እግዚአብሔርን አለማመን ማለት ነው። እስራኤላውያን አጉረመረሙ። ትዝ ይሏቸዋል 2 ካሌብና ኢያሱ ብቻ። ሌሎቹ እስከሚሞቱ ካኒ ኢማጂን እስከምትሞት እግዚአብሔር ጠብቆ አንተን አልባርክም ልጅን እባርከዋለሁ ስለ አብርሃም ስለሱ ነው። እስኪሞቱ ጠብቆ በማጉረምረማቸው ምክንያት እስኪሞቱ ጠብቆ ልጆቻቸውን ባረከ፣ አሻገራቸው። እስኪ ይሄውን እግዚአብሔርን ክፉ ያሰኝም? እግዚአብሔር እዛ ሌቭል ላይ ለምን ደረሰ? እስኪሞቱ ራሱ የጠበቃቸው በሙሴ ጸሎት ነው። ፕሊስ አትግደላቸው ብሎ ኦኬ አንተ ስላልክ ይላል መጽሐፍ ሲናገር
ሰው ራሱን በጾም በጸሎት ወገቡን ጠበቅ አድርጎ ከአምላኩ ጋር ጥብቅ ብሎ ከእግዚአብሔር ጋር እንትን ካላረ ራሳችንን ስናጉረመረም እናገኘዋለን። ማጉረምረም ደግሞ እግዚአብሔርን በጣም ያሳዝነዋል። 10 መጡና እንዳንበጣ ይጨርሱናል አሉ። 2 ልብሳቸውን ቀደዱ ይላል። ባሪያዬ ካሌብ ልዩ መንፈስ አለበት። አመነኝ አለ። አመነኝ ባህር ከፍዬ ግብጽ ላይ እንደዛ ታምራት አድርጌ ይሄ አመነኝ አለ። ሙሴን ይሁት ሙሴ ፋስቲንግ ሰው ነው። ሰብሎ መጾም ነው ስራው። እሱ እኮ ነው የመጀመሪያ 40 ቀን ሳይበላ ሳይጠጣ። አሁን እኛ የሙሴን ግሎሪ እንመኛለን። ከየት ይመጣል? በፒሳ አይመጣም። ጌታ ምስክሬ ነው። በእንጀራ አይመጣም፣ በጥብስ አይመጣም። አሜን። እግዚአብሔር ወዳሰብነው ግሎሪየስ ዴስቲኒ እንግባ ብለን እምናምነው ከሆነ ግሎሪየስ የሆነ ሳክሪፋይስ ይጠብቅብናል። ሳክሪፋይስ ሰው ለሰው እኮ ልጅ የመኖር ዋና ነገር ምግብ እኮ ነው። አንተ አይደለም እንዴ? እንዴት አትብላ ይላል እግዚአብሔር? ሰው እኮ ሳይበላ እንደማይኖር ያውቃል፣ ግን አትብላ እንዴ? እግዚአብሔር ጨካኝ ነው እንዴ? በቀን 3 የለመድኩ ከስናጋ የሚጠጣው ማአት ነገር ጁሱ ውሃው ምኑ በተለይ እዚህ ሀገር ደግሞ ከነአን ነው የምድር መብላት ነው ያነሳ። ግን እግዚአብሔር እንደዚህ ያለሱ መኖር እንደማንችል እያወቀ ጾም ከልክል ስጋ እግዚአብሔር አምላክ የሚከለክለን ነገር ሁሉ ብዙ በረከት ይዞ ነው የሚመጣው። አሜን አሜን አሜን። በጌታ በኢየሱስ ክርስቶስ ስም ጉብኝት ይሆንላችኋል። እና ሐና የሚጠብቁት ቀን ነበር። አይገርም? ሳላይ አልሞትም። እኔ ዛሬ በእውነት ውስጣችሁ ላይ ቅዱስ የሆነ ንዴት እንዲፈጠር ፈልጋለሁ። አዩ ገነ ዳይ ላይክ ዚስ በቃ እሺ ይሄው ነው በቃ። እና የምናነበው መጽሐፍ በቃ ይሄው ነው በቃ። ይሄው አባቶቻችን በቃ ዝም ብለን ታሪክ ነው በቃ። ለኛ ካልሰራ ለማን ነው የሚሰራ? ለማያምኑ። ለዛ እኮ ነው ቸርች ላይ ኃይል ስለሌለ የማያምኑ ይስቁብናል፣ ሞክ ያረጉናል። ጠንቋይ ቤት እንሂድ ይላሉ። ጠንቋይ ቤት ሄደው የተሻለ ሶሉሽን የሚመስል ነገር ይሰጧቸዋል። አጋንንታዊ ነገር ሶሉሽን ያልሆነ ማለት ነው። እኛ ከጠንቋይ ጋር አንፎካከርም። ለምን? በፍጹም አንገናኝም። እንዴት ነው ሲኦልና ገነት የሚመሳሰል? ግን አያችሁ እኛ ለእግዚአብሔር ጨከን ስንል ነው እሱም ጨከን ያለ ቅባት የሚለቅብን። ኢየሱስ ያድናል። ኢየሱስ ያድናል። አሜን። ጉብኝታቸውን አፋጠኑ። ይሄው 84 ዓመት ሙሉ የጠበቅኩት በረከት የተወደደ ሰዓት መጣልኝ አለች ሐና። ስምዖን የተወደደ ሰዓት ይሄው የተነጋገሩ አይመስላችሁም? ስምዖንና ሐና አብሮ ነው አዛ ቤተክርስቲያን የሚያገለግሉት። የጸሎት ሰው ነች፣ ትታወቃለች። ነብይት ነች እኮ ነብይት ነች። በጾም በጸሎት ወደ ነብይነት የተቀየረች ሴት ምን አይነት ጀግና ነች! ስሟ በመጽሐፍ ቅዱስ ላይ የተጻፈ የሷ ታሪክ አሁን የእግዚአብሔር ቃል የሆነ አሻራዋን በትውልድ ማል እስከ ዛሬ እኛ የምናወራው እንደዚህ አትማ ሄደች። አልበላም ብላ እንደ ሌሎች ሴቶች እየተሽቆጠቆጡ መዞር አቅቷት መሰላችሁ? በዛ ዘመን ስንት ፋሽን ነበሩ፣ ስንት ሀብታሞች ሴቶች ነበሩ፣ ስንት ታዋቂ ነበሩ። የሉም እዚህ ውስጥ፣ የሉም እዚህ ውስጥ። ባለስልጣን ነበሩ፣ የሉም እዚህ ውስጥ። የሀብታም የነገስታት ልጆች ነበሩ፣ የሉም እዚህ ውስጥ። ሐና ግን ጨካኝ ራእይ ያላት ሴት ነው። እግዚአብሔርን በጾምና በጸሎት ፈልጋዋለሁ ብላ የጨከነች ሴት ይሄው እዚህ ጋር ተጽፋ ወደድንም ጠላንም ቅዱስ የእግዚአብሔር ቃል ነው የሷ ታሪክ። ታሪኳ ሌላ ምሳሌ ሌላ ልንገራችሁ ከመጽሐፍ ቅዱስ። ነህምያ በጣም የሚገርም የእግዚአብሔር ሰው ነው። ነህምያ ጠጅ አሳላፊ ነው። ነገስታት ጋር ነው የሚኖረው። የተመቸው ሰው ነው። የጎደለበት ነገር የለም።
በዚህ ዘመን ብታስቡት ቤተ መንግስት ነው የሚሰራው። የንጉሱ ጠጅ ጠማቂ ነው። ቴስት ያደርጋል። ልክ ሼፍ እንደሚባለው በቃ እሱ በጠጅ በወይን ጠጅ ኤክስፐርት የሆነ ሰው ነው። ምንም የጎደለው ነገር የለም። አንድ ቀን ወሬ ሰማ። ትንቢት አይደለም የሰማው፣ ዜና ነው የሰማው። ኒውስ ነው። በኒውስ ምን ይላል? የሰማው ወሬ ምን ይላል? የአባቶቹ ሀገር ኢየሩሳሌም ቅጥሯ ፈርሶ በሮቿ ተቃጥለው ካህናት ሁሉ ተበትነው በቃ መስማት የማይፈልገውን የእግዚአብሔር ነገር ተበላሽቶ እንደሆነ ታሪክ ሰማ። አይገርም? ምን ደረግ ታውቃላችሁ? ህልም አላየም፣ ራእይ አላየም፣ ትንቢት አልተነገረውም፣ ራሱን አልበላም ማለት ምንም። በራሱ እኮ ከሼፍነት ወደ ፕሮፌትነት የተቀየረ ሰው ነው እኮ። እግዚአብሔር ጠርቶት አይደለም። ሃንገር ነው ፕሮፌት ያደረገው። ለእግዚአብሔር ያለው ልብ፣ ለእግዚአብሔር ያለው ቅንዓት፣ ለእግዚአብሔር ያለው ቅንነት። ከዛስ ፋስቲንግ ኤንድ ፕሬየር ሰውየውን ከኪችን አወጣውና አገር አደረገው። ስታተሱን ቀየረው፣ ማንነቱን ቀየረው፣ ስሙን ቀየረው። ጠጅ አሳላፊ ሆኖ ከመሞት አዳነው። ሰማ ኢየሩሳሌም ቅጥሯ ፈርሶ በሮቹ ተቃጥለው። ከዛስ አያሌ ቀን ጾምኩኝና ጸለይኩኝ ይላል። ነህምያ ምዕራፍ 1 ከ1 እስከ 4 እናንተ ቤታችሁ አንብቡት፣ ቃሉን ጻፉና። አያሌ ቀን ነው ይሄ ስፍራ ላይ። ይሄ አያሌ ቀን የሚለው በእነሱ በእስራኤል ካላንደር ነው። 4 months ነው። he fasted and he prayed for 4 months 4 ወር። ኒሳን ካሴሉ ምናምን ይባል የወራቸው ስም አለ if I'm not mistaken። 4 ወር ነው ጾመ፣ ጸለየ። ደስተኛ አይደለም። እኔ እዚህ ያለው ይሄ ነገር ፊክስ መደረግ አለበት። የአባቶች ያገር እሱ እኮ እዛ አይደለም የሚኖረው። እኔ በህይወት ያለው የአባቶች ያ የእግዚአብሔር ክብር ቤቱን ሞላው። ያቃላ ታሪክ ካህናት መግባት መታየት አቃታቸው። ግሎሪው ክብሩ ያቃል፣ ታሪክ ያቃል። አምላኩ ምን አይነት አምላክ እንደሆነ ያውቃል። ቀይ ባህርን የከፈለውን ነው የሚከተለው። ሰማያትና ምድርን የፈጠረ ሱፐርናቹራል ጋድ ኤሎሂም ጀሆቫ እሱ ነው የሚከተለው። እንዴት አንተ እውነተኛ አምላክ ያመለክን እንዴት ነው ያንተ ማምለኪያ ስፍራ፣ ያንተ ከተማ፣ ያንተ አገር ቁጭት holy anger to see change? ጾመ፣ ጸለየ፣ ቀጠለ። አንድ ቀን ንጉሡ አየው። ሳትታመም አለው ለምንድን ነው ፊትህ ያዘነው? አያችሁ 4 ወር ሙሉ ሰርቭ ሲያደርገው ደስታ የሚያውቀው ነገር አለ ነው። ደግሞ ነገስታትን ሰርቭ ለማድረግ you have to have that face ዝም ብሎ እንደ ፓፓያ ፊት ከሆንክ ፋየር ትደረጋለህ አይደለም እንዴ? ዝም ብሎ እንደዚህ ብሎ ሄደ ለንጉስ እንደዚህ አስጠውም አይደረግም። ጎንበስ ብለ እንዴ በጣም ቆንጆ ነው እስኪ እንቅመሰው ምናምን አለ አይደለ? ዝም ብለ እኮ እንትን አይደለም እኮ አይደለም እንዴ? አይደለ? አጣቆም እንደዚህ ምናምን ካልክ ሁለተኛ እዚህ እንዳይመጣ ንጉሱ። ያ ፊት ግን ይሄ ሰው ተጫዋች ነው፣ ቻርሚንግ ነው፣ ተወዳጅ ሰው ነው። ግን ያ ፊት ጠፋ፣ ያ ደስታ ጠፋ። ግን አላመመውም። ሳትታመም ደስታ ለምንድነው ካንተ የራቀው አለው። ከዛ ይዛን ጊዜ ተናገረ። እኔ እዚህ ተመችቶኛል። የአባቶች ሀገር እንደዚህና እንደዚህ ሆኗል። ቅጥሩ ፈርሷል፣ በሩ ተቃጥሏል። አይገርምም? በእግዚአብሔር ፊት 4 ወራት ራሱን ስላዋረደ በጾምና በጸሎት ንጉስ ጠየቀው። ከዛ ይላችሁ ንጉስ ምን ላደርግልህ ትፈልጋለህ? ዋው! እንዳለ ፕሮቫይድ አደረገው። እንጨቱን የሚያስፈልገው ማቴሪያል ከእንደገና ነህምያ ካለበት አገር እስከ ኢየሩሳሌም የተለያዩ አገሮች ስለሚያቋርጥ ታክስ ፍሪ እንዲያልፍቀው ፔፐር ጻፈለት። ሰው ሰጠው፣ ንብረት ሰጠው፣ ማቴሪያል ሰጠው፣ ኤቭሪቲንግ ሰጠው። አያችሁ በንጉስ ፊት ከመቅረቡ በፊት በነገስታት ንጉስ ፊት ጊዜ ያሳለፈ
ብዙዎቻችን ሰው ፊት ሄደን እምቢ ስንባል ወደ እግዚአብሔር እንሄዳለን። አያችሁ? ስለዚህ ዲስአፖይንትመንት በህይወታችን እሱ መጀመሪያ ንጉሱ ፊት ነበር፣ የነገስታት ንጉስ ፊት ነበር፣ በጾም በጸሎት። የነህምያን ታሪክ ታውቃላችሁ። everything he need ለስራው አጥሩን ሰራ። ሰው ሁሉ ተባበረው፣ ሁሉ ተነሳ። እዛ ሀገር ላይ ያሉ ሰዎች ነህምያ ሳይኖር አልተነሱም። ነህምያ ሲመጣ ለነህምያ ሁሉ እነ ሰንበላጥ ጦቢያ እነሱ ተቃዋሚም ተነሳበት፣ ግን ብዙ ሰው ደገፈው። why? he fasted and prayed. he fasted ጾመ 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 ጾመ። አንዳንዶቻችን በቢዝነስ በስራ በመናምን ቦታ ፌቨር የለንም። ጌታ በቃ እኔ ጌታ ምን እንዳረኩት አላቀም። ፕሮፌት በቃ ሲሄድ እዛ ስራ ቦታ ይጠሉኛል፣ እዛ ይጠሉ። did you try fasting? that is favor እኮ ነው። lack of favor እኮ ነው። lack of የፌቨር ማነስ እኮ ነው። you need to fast። እግዚአብሔር ሆይ ፌቨር ሚማል። በነገራችን ላይ አንድ ነገር ልንገራችሁ፣ በደንብ ስሙኝ እሺ። ጸጋ ለሁሉም ነው። የእግዚአብሔር ጸጋ ለሁሉም ነው። የእግዚአብሔር ምሕረት ለሁሉም ነው። ፌቨር ግን ለሁሉም አይደለም። ፌቨር ለሁሉም አይደለም። እግዚአብሔር ፊትን አይቶ ባያዳላ ልብን አይቶ ያዳላል ይባላል። ለዛ ነው እግዚአብሔር ምን አለ? ሰው ፊትን ያለ ግን እኔ ግን ልብን ያለው። እኛ ምናልባት ፌቨር ልናረግ የሆነ ሜካፕ አይተን ወይም ደግሞ ልብስ አይተን አቋም አይተን ፌቨር ልናረግ እንችላለን። እግዚአብሔር ግን ልብን አይቶ ነው። ፌቨር ለሁሉም አይደለም። ነህምያ አጥሩን ሰራ፣ ጨረሰ፣ በሩ አለቀ። because he fasted, he prayed፣ ባለ ራእይ ሆነ፣ አገር ቀያሪ ሰው ሆነ። የእግዚአብሔርን ቤት ከእንደገና ካህናት ለብሰው ወደ መቅደስ እንዲመለሱ አደረገ። የእግዚአብሔር ቤት ዕጣን መታጠን ጀመረ። because ነህምያ fasted and prayed። አንድ አማኝ ለጾምና ጸሎት ሲነሳ እግዚአብሔር ዲሲሽኑን አይቶ ዋው ነው የሚለው። ያ ምክንያቱም ፋስቲንግ ኢየሱስ ቻሌንጅ ከተደረገበት ከተፈተነበት ነገሮች አንዱ ስለሆነ ኢየሱስ ያድናል። አሜን። እግዚአብሔር ሆይ በሉ፣ እንድጾም እርዳኝ በሉ። አሜን። ነህምያ ስለ ጾምና ስለ ጸለየ የሆነለትን ስሙ። ፕሮቪዥን ከንጉሱ ፕሮቪዥን አቅርቦት ማለት ነው ከንጉሱ። ሰዎች ሁሉ ከሱ ጋር ተባበሩ። ፌቨር ወይም ደግሞ ዴስቲኒ ሄልፐር። ፋስቲንግ ዴስቲኒ ሄልፐር፣ ዴስቲኒ ሄልፐር። ሌላስ ተቃዋሚዎችን ማሸነፍ፣ እነ ጦቢያን እነ ሰንበላጥን ማሸነፍ። እግዚአብሔር አብሮ ይዋጋል when you fast and pray because you are showing your humility to the Lord። ጠላቶችን ማሸነፍ። ሌላ ቁጥር 18 ላይ ነህምያ 2 ቁጥር 18 ላይ እንደዚህ ይላል፣ የእግዚአብሔር እጅ በኔ ላይ መልካም ሆነች ይላል። ማይ ጉድነስ፣ የእግዚአብሔር እጅ በኔ ላይ መልካም ሆነች። ሁለተኛው ምዕራፍ 18ኛው ቁጥር የእግዚአብሔር እጅ በነህምያ ላይ መልካም የሆነችው because ነህምያ fasted and prayed። ጾመ ጸለየ። ነህምያ ዝም ብሎ መብላት ዘመናዊነት አይደለም። በሌሎች ሃይማኖቶች እኮ የሆነ ቀን እንኳን አላቸው አይደል እንዴ የሚጾሙበት? ያው አትሊስት ጾም የሚል ስም አለው ሳምንቱ ላይ። ኢየሱስ ያድናል። አሜን ነው። የእግዚአብሔር እጅ በእኔ ላይ ለመልካም መልካም ነበረች። the hand of God can you move the hand of God without anything just እንደዚህ no. when you fast and pray you can move God's hand። ኢየሱስ ጌታ ነው። አሜን። እስኪ ቀኝ እጃችሁን ከፍ አድርጉ፣ አይናችሁን ጨፍኑ። ጌታ ሆይ በሉ፣ አባት ሆይ በሉ፣ በኢየሱስ ስም እጸልያለሁ። የጾም ጸሎት ኃይል አዲስ ጸጋ ዛሬ በእኔ ላይ ይለቀቅ።
ሃሌሉያ አሜን አሜን። አንድ ምሳሌ ልጨምርላችሁ። የእግዚአብሔርን ጉብኝት ነህምያ በጾምና በጸሎት አፋጠነ። አሁን ለምሳሌ የነህምያ ፋስቲንግ ኤንድ ፕሬየር ስለምንድን ነው ብትሉኝ የፈረሰን ነገር ሪቢልድ ስለማድረግ ነው። somebody say rebuild. You cannot rebuild your spiritual fire without fasting and prayer. rebuild ማለት ትዳር ሼክ ካደረገ ሪቢልድ ማድረግ ትዳርን በጾም በጸሎት ነው። ከእንደገና መገንባት፣ ከእንደገና ማነጽ፣ ጤንነት ከተበላሸ ጤንነት፣ የሥጋ ጤንነት ሪቢልድ ለማድረግ እንደገና ለመገንባት የሥጋ ጤንነትን በጾምና በጸሎት ነው። ሜንታሊ ኤክሰለንት የነበረ አሁን ግን በተለያየ ዲፕሬሽን፣ አንግዛይቲ፣ ፊር አታክ የሚደረግ ሰው ሜንታል ክሊሪቲ ለመመለስ፣ ሜንታል ኤክሰለንስን ለመመለስ፣ ሪቢልድ ለማድረግ አይምሮአችንን ሪቢልድ ለማድረግ fasting is very important. So fasting helps you to rebuild. እንደገና ለመገንባት ፋስቲንግ ሄልፕ ያደርጋል። አሜን ናችሁ? አሜን። ያ በህይወታችሁ ድሮ የነበረ መልካም ነገር አሁን የሌለ ነገር ድሮ እኮ እንዲህ ነበረ ብላችሁ ለምን ትላላችሁ እንዴ? ምርኮን እመልሳለሁ ይላል እኮ። ኧረ አሜን በሉ እንዴ። ስሙኝማ እንደ ኢዮብ ያለው ነገር በሙሉ የፈረሰበት ሰው የለም እኮ። መጨረሻ ላይ ከነበረው እኮ በእጥፍ እኮ ነው እግዚአብሔር ምርኮን የመለሰ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን ይላል። እግዚአብሔር ምርኮን የሚመልስ አምላክ ነው። ደስታን የሚመልስ አምላክ ነው። የአይምሮ ሰላም የሚመልስ አምላክ ነው። እውነቴን ነው የምላችሁ። ነህምያ ለምን ጾመ? የፈረሰን ሪቢልድ ለማድረግ። በህይወታችሁ ቢዝነስ ይሁን፣ ፋይናንስ ይሁን፣ ትምህርት ይሁን፣ ትዳር ይሁን፣ ምንም ይሁን፣ መንፈሳዊ ህይወት ይሁን፣ የጸሎት ህይወት፣ የቃል ህይወት፣ የአምልኮ ህይወት፣ የአገልግሎት ህይወት፣ ምንም አይነት ህይወት፣ የቅድስና ህይወት፣ የምንም ህይወት ከእንደገና ሪቢልድ ለማድረግ ፋስቲንግ ኤንድ ፕሬየር ኢዝ ዘ ኪ። ፋስት ማድረግ አለብን። ነህምያ የፈረሰ ነገርን ይሰራል። ስለዚህ ዛሬ የምላችሁ አንድ ነገር አለ። እግዚአብሔር የፈረሰውን ነገራችንን ከእንደገና ሪቢልድ እንዲያ ምንድነው? በህይወታችሁ እንደ ድሮ ያልሆነ ነገር ሰላም ነው። አይምሮ ሰላም፣ ትዳር ነው፣ ጤንነት ነው፣ ስራ ነው፣ ትምህርት ነው፣ ቢዝነስ ነው፣ አገልግሎት ነው። የድሮ ያ ትጋት፣ ያ እሳት፣ ያ እንባ በእግዚአብሔር ፊት ነው። ምንድነው የጠፋው ነገር? መንፈሳዊ ክራይሲስ ውስጥ ነው ያለነው ወይስ ደግሞ መንፈሳዊ እሳት ውስጥ ነው ያለነው? ይሄንን እኮ ራሳችን የምናገረው። ለምን ፊታችን በሜካፕ ሸፍነን እኮ እኛም እኮ ምናየውን ብቻ ነው የምናገረው፣ ሁሉን አናውቅም። እውነቴን ነው የምላችሁ። ስለዚህ ጾም የፈረሰውን ቅጥር ይገነባል። ነህምያ ስለ ጾምና ስለ ጸለየ አገር ቀየረ። ከኪችን ወጣና ነብይ ሆነ። አገርን አዳሽ ሆነ። ካህናት ያቃታቸውን ሰራ። እስራኤል እዛ ኢየሩሳሌም ያሉት ያልሰሩትን እሱ ከሩቅ አገር መጥቶ ሰራ። ሞገስ ሆነለት። ንጉሱ ፊት ሞገስ። ምን ልስጣለው? የምትፈልገውን ውሰድ፣ እንካ እንጨቱ ምኑ መስሪያው፣ ደብዳቤ እንካ፣ ማንም ቀረጥ እንዳይነካ ከዚህ ሀገር እስከዛ እስከምደርስ እስከ ኢየሩሳሌም። የአምላኬ እጅ በኔ ላይ ለመልካም ሆነች። የእግዚአብሔር እጅ በሱ ላይ መጣች። ቢኮዝ ጾማ። እነ ሰንበላጥ እነ ጦቢያ አልቻሉትም። ለምን? ጾማ። ጠላት እንዴት ነው የሚችል? አንተ የጾም ሰው ሆነ። ጌታ ምስክሬ ነው። እስኪ በመጽሐፍ ቅዱስ ላይ የጾም ጸሎት ሰዎችን እዩ። ከሙሴ ጀምሮ የትኛው ሰይጣን ነው ሙሴን ያሸነፈው? የትኛው ጠላት ነው ሙሴን ያሸነፈው? ከዛ ኤልያስ ጋር ሄዱ። የትኛው ጨሱማ ጭራሽ ተወሰደ? የትኛው ጄዛቤል ነው ኤልያስን ያሸነፈው? የትኛው ተቃዋሚ ነው እሳት አይደል ከሰማይ ያወረደ የሚገላቸው? በአምላኩ እየተወራረደ አይደል እንደ እሳት ከሰማይ የሚያወርደው? ኤልያስ ኤልሳኒው ማንም አላሸነፈው። ኤልሳ የጾም ሰው እንደሆነ ታውቃላችሁ። የኤልያስ መንፈሳዊ ልጅ ነው። ዝም ብሎ የሚከካ አይደለም። ምግብ ዝም ብሎ ወፍጮ አይደለም። ዝም ብሎ እንትን አይደለም። በደንብ ነው የሚጾመው። ኢየሱስ ያድናል። አሜን ነው። ከዛ ደግሞ እዩ ነህምያን እዩ፣ ዳንኤልን እዩ። ቀጥሎ እናያለን ስለ ዳንኤል ደግሞ። ዳንኤልን እዩ።
አንበሳ እንዴት ይብላው? እሱ ምግብ አይበላማ። ጠላት አይበላህም። አንተ የምትጾም ሰው ከሆንክ ያው እግዚአብሔር ምስክሬ ነው። ኢየሱስን ይው የጾም ሰው የትኛው ዲመን ነው ያሸነፈው? እዩዋቸው ሐዋርያትን ስለ ጾም የጻፉልን እነሱ አባቶቻችን የማያደርጉትን አልጻፉልንም፣ የሚያደርጉትን የጻፉልን። ሐዋርያቱን ይው፣ ጳውሎስን ይው፣ የጾም ሰዎች በየትኛውም የጠላት ኃይል አልተሸነፉም። ማይ ፍሬንድ ፋስቲንግ የእግዚአብሔርን እጅ ስቡ ነው ቤት የሚያመጣው። እውነቴን ነው የምላችሁ። የእግዚአብሔር እጅ ከመጣ ደግሞ ይዳስስሃል፣ እንባህን ያብሳል፣ ይባርክሃል፣ ይጠብቅሃል። የማያደርግልህ ነገር የለም። ዳንኤል 9ኛው ምዕራፍ ላይ ያለውን ታሪክ እናንተ አንብቡት። በኋላ ዳንኤል 9 ከ1 ጀምሮ አንብቡትና 2ኛው ቁጥር ላይ ምን እንደሚል ታውቃላችሁ? የኢየሩሳሌም መፍረስ የሚፈጸምበት 70 ዓመት ይላል እንደደረሰ አወቀ ይላል። የጉብኝት ሰዓት ደረሰ አለ። የጉብኝት ሰዓት ደረሰ። አሁን የቪዚቴሽን አወር ነው፣ የጉብኝት ሰዓት ነው። ስለዚህ መፍዘዝ አልችልም ማለት ከዛ ፋስቲንግ ውስጥ ገባ። ውስጣችሁ የሚሰማችሁ ልባችሁ ላይ አንዳንድ የሚሰማችሁ የሆነ ነገር የለም በህይወታችሁ እንዴ? አሁን ለምሳሌ የትዳር እድሜሽ ደርሶ ዝም ብለሽ አትበይ። ፌስቡክ ላይ በለጠፈ አይደለም። አንቺ ያምላክ ልጅ ነሽ። ፌቨር ነው መጥራት ያለብሽ። አሜን በሉ በጌታ አሜን አትሉ? እውነቴን ነው የምላችሁ። ያ ሰዓት ሲደርስ አባ ይሄ ጊዜ ነው ድብን ብለሽ ከኢየሱስ ጋር መጣበቅ። ከዛስ ምን ያደርጋል መሰለ? እሷን ካላገባው እሞታለሁ የሚል ሰው ያመጣል። በቃ why because you fasted እውነቴን ነው የምላችሁ። እውነት አለበለዚያ ራሳችሁን እንደተተወ እንደተገለለ እግዚአብሔር እንደረሳው ሰይጣን እኮ እንደዛ ነው የሚለው። መጣን አይ አንተ ዝም ብለህ እኮ ነው ጌታ የምትለው ምናምን። ቸርች እንመጣና ለምን ተበሳጨ ያ ጠላቴ ብለን ልክ ዘምረን በር ላይ ጠብቆ አረ የተቀባው ይላል። ጠብቆ ክፉ ነው እሱ ምን ይስራ? ስራ የለውም። ስራው የሱ ፕሮጀክት እኮ እኛ ነን። የዲያብሎስ ልክ አይደለም። እዚህ ዘለን የሱ ውለታ አለብኝ ብለን ልክ እንደወጣ ውለታን እንድትረሳ ነው የሚያደርግ። እዛ ጋር ፓርኪንግ ላይ ጠብቆ ውለታው አንዳንዱንማ እዚሁ ይናገራል እኮ ቃል እየተሰበከ እሱ በቃ ጭልጥ ብላ ትሄድና በቃ ተማራ እንዱ እግዚአብሔር ወይ በቃ እኔን ረሳኸኝን አይነት ጸሎት አይገርም? ዳንኤል 70 ዓመት የኢየሩሳሌም መፍረስ የሚፈጸምበት ጊዜ ዲዘርን አደረገና ከዛ በኋላ አስተዋልኩ ይላል። እግዚአብሔር የሚጎበኛችሁን ቀን ከመርሳት እግዚአብሔር ይጠብቃችሁ። የማስተዋል መንፈስ ያገኛችሁ። አረ አሜን በሉ በኢየሱስ። ምን ማለት ነው እዚህ ጋር? ምን ማለት ነው? መለኮታዊ ጉብኝት ሲዝኑን አስተዋለ። ሲዝኑን አስተዋለ። ቤት የሚባረክበትን ህይወት ኢንቨስትመንት አገልግሎት ወይኔ በኢየሱስ ስም you will not miss it። አረ በኢየሱስ ክርስቶስ ስም ማስተዋል ይሁንላችሁ። ማስተዋል ይሁንላችሁ። ከዛ ዳንኤል ምን አረገ? ወደ ጾም ጸሎት ገባ። አልበላም አለ። አየ ምግብ ራሱ የሚከለክል አንበሳ የኛውንም አልበላውም ይላል። እንዴት ነው የሚበላ አንበሳ? አንበሳ እኮ በአዲስ ኪዳን እኮ ዲያብሎስ ነው እንደሚያገሳ አንበሳ የሚዞረው እኮ ነው። ያሮጌው ኪዳን እኮ ለአዲስ ኪዳን ጥላ እኮ ነው። ዲያብሎስ እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራችኋል ያለው። ያ የሚዞረን አሁን የሚዞረን በዳንኤል ዘመን ፊዚካል ነበረ። ስፒሪቹዋልም ፊዚካል። ያ ፊዚካሉም ስፒሪቹዋሉም ሊበሉት አልቻሉም። የጾም ሰው አይበላም። እውነቴን ነው የምልህ። ጌታ ምስክሬ ነው። ጠላት አይበላም። you will be so strong spiritually። ስራ ቦታችሁ ላይ የናንተ ፕሬዘንስ ቤቱ ስራችሁ ላይ ለውጥ ያመጣል። አሜን። እንዴ ዳንኤልን ይዋ እኛኮ እንደ እግዚአብሔር ቃል እኮ ነው የምንጾመው የምንጸልየው። ሌላ እኮ ማስረጃ አንፈልግም። ሌላ ሚሊዮን መጽሐፍ ያስፈልገንም። ይሄው የእግዚአብሔር ደብዳቤ ያለን እኮ። አሜን ነው ወይ? አዎ ዳንኤል ስራ ቦታ
የሱ መኖር ዲፈረንስ አለ። አረ አሜን በሉ በኢየሱስ። የሱ መኖር ዲፈረንስ አለ። አንድ አይነት ትምህርት ያላቸው ጠቢባን ናቸው፣ ግን የዳንኤል ልዩ ነው። የሲድራቅ የሚሳቅ የአብደናጎ ልዩ ነው። እኛ አንበላም በንጉስ እንትን አንበላም፣ እኛ እንተውንና በኋላ ቼክ አድርገ ከከሳን አብላና። ምን አይነት እምነት፣ ምን አይነት ለጾም ያለ ሃንገር! ሰው ለመጾም ዋይት ሃውስ ገብተን እኛ እኮ በሰልፊ በቃ አገሩን በሙሉ እኮ ነው እውነት ምግቡን ራሱ በቃ አገሩን በሙሉ እውነት። እነዚህ ንጉስ ቤት ገብተው ሞክረን አሉት ከሱፐርቫይዘራቸው ጋር እንጹም አሉት። ከእንደገናስ በእግዚአብሔር ፊትኛ ምህረትን እግዚአብሔርን ጠይቃለን። ሁሉም ይገደሉ። ንጉሱ ህልሙን አይቶ ህልም ረሳ። ህልም አይቶ ረስቶ ምን አይነት እብድ ንጉስ ነው! አሁን እኮ ቢሆን ዲክቴተር ተብሎ እኮ እነ ትራምፕ ይገሉት ነበር። እውነት በሚሳኤል ነበር ያንን ሀገር የሚመቱት። ህልም አይቶ ረስቶ ህልሙንም ፍቹንም ካላመጣችሁ እዚህ ሀገር ጠቢባን ብዬ የሰበሰብኳችሁን ዩኒቨርሲቲ ያስገባችሁን በሙሉ ገላችኋለሁ። ንጉስ ለምን ቸኮለ? ጊዜ ይስጠን ትንሽ በኢየሱስ። በእግዚአብሔር ፊት እንቀመጥ። ከዛ እግዚአብሔር ምህረት ያደርግልናል፣ እኛ ጌታ ይነግረናል። ከዛ እነዚህ ሰዎች የፋስቲንግ ሰዎች ናቸው። ዝም ብለው እየበሉ መሰላቸው? everything they did with fasting። በሌሊት ለዳንኤል ራእዩ ተገለጠለት ይላል። የሰውየውን ህልም እግዚአብሔር ማመጣና አሳይ፣ ፍቺውንም አሳይ። ተነሳና አመሰገነ። አስገባኝ ንጉሱ ጋር ወሰደኝ አለ። ውሰደኝ። ይውላችሁ የድሮ አባቶቻችን ንጉስ ጋር ሲሄዱ ሊለምኑ አይደለም የሚሄዱት፣ ተለምነው ነው የሚሄዱት። አሁን ተገላቢጦሽ ነው። ለምን? these people they love God, they follow God, they have solution because they dedicate themselves for spiritual things. ዳንኤል እንደኔ ነብይ ወይ ፓስተር አይደለም። ዳንኤል በመንግስት ቢሮ የሚሰራ ከባለስልጣን ጋር የሚሰራ ሰው ነበረ። ዮሴፍ ፓስተር አልነበረም። አብርሃም ፓስተር አልነበረም። ዳዊት ፓስተር አልነበረም። እነዚህ በሙሉ የጾም ሰዎች ናቸው። በፓስተርነት ስራ ይሰራ የነበረው ሙሴ፣ ኤልያስ፣ ኤልሳ እነሱ ናቸው። ኢሳያስ እነሱም ይጾሙ ነበር። እነዚህ ግን በመንግስት ስራ ውስጥ እየሰሩ ነው። አየ ምንድነው የሚያስተምረን እነሱ? ይወጣ ታዲያ ቢዝነስ ካለ መጾም አለበት። ቢዝነስ ይጎብኝ እንጂ ስራ ካለ ለስራ መጾም አለበት። you have to be promoted ስራ ቦታ ላይ እግዚአብሔር በስራ በትዳር በነገሮች እንዲጎበኝ እርግጠኛ ሆኜ ነው የምነግራችሁ። ይሄን ድምጼን የሚሰማ በእውነት ልዩ የሆነ የፋስቲንግ ሃንገር ውስጥ ገባ። አሜን አሜን አሜን። እኔ የምለው ብዙ ጊዜ ለሰዎች ምንድነው ስለ ጾም ሲጠይቁኝ እስከ ዛሬ በልታል አይደል? አዎ። እስኪ ደግሞ ሳትበላ ሞክር። አትሞትም። በእውነት አይሞትም። ትንሽ ነገር at the end of the day ብላ። በጣም ካስቸገረ once መጽሐፍ ቅዱሳችን የሚገርም ነው። ነነዌ የምትባል ከተማ እንስሳ ሁሉ ጾመ። አሁንም ማይጾም ጴንጤ የነነዌ እንስሳ ሊበልጠው ነው። ልክ አይደለም? ህፃናት ሁሉ ጾሙ አይልም? እንዴት እግዚአብሔር ዘንበል እንዳለ አይገርምም? ከቁጣው እንዴት እንደተመለሰ መጽሐፍ ላይ እኮ የሌለ ነገር የለም እኮ። መጽሐፍ እኮ የሚገርም ነገር ልካችን እኮ ነው የሚነግረን። ይሄ እግዚአብሔር ቃል ውሃ ልካችን ያስገባናል። እዚህ መጽሐፍ ላይ የሌለ ነገር የለም። እነዝራ ስለዚህ ጉዳይ ጾምን ጸለየን፣ እግዚአብሔርም ተለመነን ይላል። ከዛስ ለስራችን ለልጆቻችን ስኬትን ሰጠን። እነዝራ እንደዚህ ይላል። fasting gives you access for success። ጾሙ ካለ እግዚአብሔር በቃ ሊባርከን ነው ማለት ነው። አሜን ነው። ዳንኤል አስተዋለ፣ የጉብኝት ሲዝኑን አስተዋለ። ከዛስ ወደ ጾም ጸሎት ገባ። ለምን ወደ ጾም ጸሎት ገባ?
የጉብኝት ሲዝኑን እንዳይተላለፍ ተዚላችኋል። ያዕቆብ እግዚአብሔር በዚህ ነበር፣ እኔ ደግሞ አላወኩም። ከሄደ በኋላ እግዚአብሔር ወይኔ ለካ ጋድ ነበር አለ። ጉብኝትን መተላለፍ ማለት ያ ምን እንዳስከፈለው ያዕቆብን 21 ዓመት አስከፈለው። ያ አይነት እግዚአብሔር የመጣው ከ21 ዓመት በኋላ። የጉብኝት ሲዝን ሚስ ማድረግ ዲሌይ በህይወት ላይ ያመጣል። የጉብኝት ሲዝናችሁን ሚስ ማድረግ ዲሌይ ያመጣል። የእግዚአብሔር ዊል አልነበረም በላባ ቤት ሆኖ ደሞዙን እየቀያየረበት 21 ዓመት ባሪያ ለመሆን ዊሉ አልነበረም የእግዚአብሔር። ያንን ያመጣው የያዕቆብ እግዚአብሔር ሊባርከው መጥቶ አለማወቁ ነው። እናንተ አንብቡት የመጀመሪያውን የያዕቆብን መሰላል ከሰማይ እስከ ምድር ተዘርግቶ የእግዚአብሔር መላእክት ይወጡና ይወርዱ ነበር። ምን እንዳለው ታውቃላችሁ? እዛ ጋር እቺን የተኛበትን ምድር እሰጣለሁ ብሎታል። ቅር እያለው እኮ ነው። እሱ ውስጥስ ማይንዱስ ምን አለ? ይሄ ያየሁት እግዚአብሔር ከሆነ የምበላው ቢሰጠኝ፣ የምጠጣው ቢሰጠኝ፣ የምለብሰው ቢሰጠኝ 10% አስራት ሰጠዋለሁ። ከዛ በኋላ ወደ አባቴ ቤት ቢመልሰኝ ምናምን ብሎ ተሳለና ወደ አጎቱ ቤት ሄደ። እግዚአብሔር በህልም ምንድን ነበር ያለው? አትሂድ፣ እዚህ የተኛበትን ምድር ሰጥቻለሁ ነው ያለው። ከዛስ ሲመለስ እዛው ጋር ተገናኘው ከ21 ዓመት በኋላ። ዲሌይ ለምን አደረገ? 21 ዓመት ሙሉ 21 ዓመት ሙሉ ዲሌይ ያደረገው ጉብኝቱን ሚስ ስላደረገ። የጉብኝትን ሰዓት ሚስ ማድረግ ይኸውልህ ዋጋ የሚያስከፍለው። ኢየሱስ ትዝ ይላችኋል? ኢየሩሳሌም ተራራ ላይ ወጣና የመጎብኛሽን ጊዜ ስላላወቅሽ እጅግ አለቅስልሻለሁ ብሎ አልቅሶ ለእስራኤል አልቅሶ ተሰቀለላት። because they missed the Messiah የሚጠብቁትን እንዳለ ፈሪሳውያኖቹ የሚሰብኩትን ይመጣል ያሉት እንደ ሙሴ አይነት ይመጣል ያሉትን እያዩት እየሰደቡት ኧረ እኔ ነኝ አይሰሙ። ከዛ ተራራ ላይ ወጥቶ ቁልቁል እያያት ከተማዋን ስቅስቅ ብሎ አለቀሰ ጌታ። ለምን? they missed their time of visitation የጉብኝት ጊዜያቸው። ይኸውልህ የጉብኝት ጊዜን መሳት ማለት ዴስቲኒን መሳት ነው። በቃ ዋጋ ያስከፍላል። ይሄው እስራኤል እስከ ዛሬ ዋጋ ትከፍላለች። አላችሁ ከኔ ጋር አሜን ነው። ያዕቆብ 21 ዓመት ሙሉ ከ21 ዓመት በኋላ ከእንደገና ታግሎ እግዚአብሔርን ባርከኝ ብሎ ቸር አይደል ጌታ። ከ21 ዓመት በኋላ ቢሆንም ግን 21 ዓመት ሙሉ ዲሌይ ያደረገ because of missing his time of visitation። ቅዱሳን በእግዚአብሔር ፊት መጎብኘትን ጎብኘኝ። ሚስ ማድረግ አልፈልግም። እግዚአብሔር ደግሞ ሊጎበኛችሁ የምትፈልጉትን ኤሪያ ስሙን እየጠራችሁ ይሄ ኤሪያ ላይ ጎብኘኝ ብላችሁ ራሳችንን ምግብ ከልክለን በእግዚአብሔር ፊት በጾምና በጸሎት ዴዲኬትድ ሆነን መቀመጥ መንፈሳዊነት ነው፣ ባለ ውጤት ያደርገናል። አሜን አሜን። አንድ ነገር በዳንኤል ህይወት ላይ ሆኗል። በዳንኤል ህይወት ላይ ሆነው አንዱ ነገር ምንድነው? ዳንኤል እየጾመና እየጸለየ ገና እንደጀመረ ምን ይላል መሰላችሁ? ከዚህ በፊት ሊነግረኝ የሚያወራኝ የነበረው መልአኩ ገብርኤል መልእክት ይዞልኝ መጣ። See when he fasted the angel came። የጾመ ባለበት ኤንጀሊክ ቪዚቴሽን መጣ። ፋስቲንግ ራሱ ከኤንጀሊክ ቪዚቴሽን ላይ አክሰስ ይሰጣቸዋል። you've been eating so long በቀን ስሞል ነገር አንድ የመብላት አይገልም። መድኃኒት የምትወስዱ ሰዎች ከብዙ ነገር መጾም ትችላላችሁ። ከፌስቡክ፣ ከዩቲዩብ፣ ከቲክቶክ፣ ከወሬ፣ ከረጅም ሰዓት ስልክ፣ ከሐሜት ሌሎቻችንም ከነዚህ ሁሉ መጾም አለብን። ፕላስ ደግሞ ከምግብ መድኃኒት የምትወስዱ ሰዎች አላችሁ። take your medication ችግር የለውም። eat small you don't have to just eat feast ማድረግ የለባችሁም መድኃኒት ለመዋጥ አይደለም እንዴ? አዎ በጣም ትልቅ መድኃኒት ለመውሰድ just ትንሽ ነገር መውሰድ እንደሚቻል ሐኪሞች ነግረውኛል። yes በእውነቴን ነው የምላችሁ really አይ መድኃኒት አለብኝ ፕሮፌት ብሎ ፎቶ አንስተው ይልኩልኛል። ፉት ሎንግ የሚባለውን የሰብዌይ ሳንድዊች እንዴ
ኢትዮጵያ እኮ እሱን ብትወስዱት የምን ዱላ ነው እኮ ቆንጆ ዱላ ይሄ በትር ነው የሚመስለው የሙሴ በትር ባህር የከፈለበት ኢየሱስ ያድናል አሜን ነው አዎ እሱ ብቻ አይደለም ዳንኤል የጸሎቱን መልስ ያገኘው እየጾመ ባለበት ጊዜ መልአክ ነው ይዞለት የመጣው it's amazing መልአክ ነው ይዞለት የመጣው አሜን ሌላ የመጨረሻ ቃል ዳንኤል የመለኮትን ጉብኝት አልተላለፈም ለምን ጾመና ጸለየ ዳንኤል የተመቸው ሰው ነው ባለ ስልጣን ነው ቸግሮት አይደለም የጾመው ብዙዎቻችን ሲቸግረን ነው የምንጾመው ሳይቸግረን ትዝ አይለንም ጌታ ስለዚህ በችግር ትዝ ከሚለን ኢየሱስ አሜን ነው በሁሉም ሲዝን ኢየሱስ ዋና ነገር ነው አሜን ዳንኤል ነህምያ ምግብ አጣው ቸግሯቸው አይደለም የጾሙት ኢየሱስ ምግብ አጣው አይደለም የጾመው ሙሴ ምግብ አጣው አይደለም የጾመው ብዙ ወርቅና ብር ይዞ የወጣ ሰው ነው ከግብጽ የሚቸገረው ችግር የለም ራበኝ ሲል ከሰማይ ምግብ የሚወርድለት ሰው ነው አሜን ናችሁ ዳንኤልም እንደዛው ዳንኤል አልተላለፈም ጉብኝቱን ነህምያ አልተላለፈም ጉብኝቱን እነ ሙሴ አልተላለፈም ጉብኝታቸው ሐዋርያት አልተላለፈም ጉብኝታቸው ለምን they fasted and prayed ራሳቸውን humble አደረጉ አሁን ሙሴ ያ ሁሉ ታምራት አድርጎ ደሞ ሌላ ጾም ምን ያስፈልገዋል በጌታ ቀይ ባህርን ከፍሎ ከዛ በኋላ እኮ ነው ጾሙ የመጨረሻ ቃል ኢየሱስ የተናገረው ተዘም ይላችሁ ከሆነ ደቀ መዛሙርቱ አጋንንት ማስወጣት አቅቷቸው ማቴዎስ 17:21 ካንድ ወጣት ልጅ ላይ አጋንንቱን ማስወጣት አቃታቸው ዘጠኙ ኢየሱስ መጣ አባትየው ባክህን ቢቻልህ ከዚህ ከልጄ ላይ አጋንንቱን አስወጣለት ቢቻልህ ትላለህ ለሚያምን ሁሉ ይቻላል አምጣው ወደዚህ አለ ከመቼ ነው የጀመረው አለ ከጻንነቱ ጀምሮ ነው አጋንንቱን የሚያሰቃየው አለ አጋንንቱን ከላዩ ላይ ገሰጸው ኢየሱስ ጥሎት አንፈራፍሮት የሞተ እንኳን መስሎ ለቆት ወጣ ይላል መጽሐፍ ለቆት ከወጣ በኋላ ደቀ መዛሙርቱ ለብቻው ጠይቁት ጌታ ሆይ ለኛ ያልታዘዘው ላንተ ግን የታዘዘልህ ለምንድን ነው አሉት ለምን እንደዛ ብለው ጠየቁት ከዛ በፊት ካስታወሳችሁ ሉቃስ 10 ላይ ኢየሱስ ክርስቶስ ሁለት አድርጎ ልኳቸው ብዙ ታምራት አድርገው ነው የመጡት አጋንንት እንቢ ብሏቸው ያቀም እሱ ከላካቸው አሁን ግን እንቢ አላቸው ጌታ ኢየሱስ ምን አላቸው ትዝ ይላችኋል ሁላችሁም እንደዚህ አይነቱ በጾምና በጸሎት ካልሆነ በስተቀር አይወጣም በጸሎት ብቻ አይወጣም አንዳንድ ብዙ ችግሮቻችን በጸሎት ብቻ ፊክስ አይደረጉም ፕላስ ያስፈልጋቸዋል ጾም ጸሎት ፕላስ ጾም በህይወታችን ላይ ያሉ ብዙ ችግሮች ምን አይነት ችግሮች ይባላል ችክ ያለ stubborn problem you have to be stubborn also to break it ኤማ ብሬክ ካላደረኩት ዝም ብዬ እየበላውማ አይበላኝም ችግሩ ወይኔ ሞታለሁ ወይ አንተ ትሞታለህ አብረን ግን አንቀጥልም ያ ነው ማይንድ ሴቱ ሆነ ያለው አሜን አሜን ያ ከማትፈልገው ነገር ጋር ለምን ትኖራለህ ግን ደስ የሚለው ነገር እግዚአብሔር ይሄንን የመቀየር ኃይል ሰጥቶናል ጌታ ምስክሬ ነው ኃይል ሰጥቶናል አንድ ነገር ልንገራችሁ ኢየሱስ ክርስቶስ ይሄ አይነቱ በጾምና በጸሎት ካልሆነ አይወጣም ያላቸው ከዛ ከማለቱ በፊት ኢየሱስ ከሶስቱ ደቀ መዛሙርት ጋር የት ላይ ነበር ተራራ ላይ ነበር ተራራ ላይ ኢየሱስ እየጸለየ እንዳለ አጣቢ እንኳን እስከማያጣ ወደ ነጭ ተቀየረ ይላል አይደል ማዛጋ ተገለጠ ማናማ ተገለጡ ሙሴ እና ኤልያስ ጾሚዎች ፋስቲንግ ሶስቱም 40 ጾመዋል ኤልያስም ጾመዋል 40 ሙሴም 40 ጾመዋል 40 ቀናት ኢየሱስም 40 ቀናት ጾመዋል ሉክ ከዛ መጥቶ ያወራቸው ስለምንድን ነው ስለ ፋስቲንግ ነው ያወራቸው እነዛ የጾም ፕሮፌቶች ናቸው yes ህግ እና ነቢያትን ሪፕሬዘንት የሚያደርጉ ናቸው ኢየሱስ መሃል ጸጋ ነው ግን ያ ብቻ ማለት አይደለም የጾም ሰዎች ናቸው ኢየሱስን ጨምሮ ጌታ ደግሞ ወርዶ ምን አላቸው
ማታምኑ ትውልድ ሆይ እስከመቼ ከናንተ ጋር እኖራለሁ ነው ያላቸው ለዘጠኙ ደቀ መዛሙርት ለምን አጋንንታችሁ ያልወጣው ከእምነታችሁ ማነስ ነው አላቸው ስለዚህ ምን ይያለ ነው የእምነት ማነስን ዲል የምታደርጉት በፋስቲንግ ነው ይያለ ነው ኢየሱስ when you fast you can increase your faith fasting እምነትን ዴቨሎፕ ለማድረግ እምነታችሁ ከፍ ካለ ይሄንን ተራራ ተነቀልና ወደ ባህር ልብ ውረድ ብትሉት ይሆንላችኋል እኔ የሆነ ጊዜ በጸሎት ስፍራ ሆኜ እግዚአብሔር ሆይ ይሄ ነገር ከዚች ሴት ወይ ከዚህ ልጅ ጋር ለምንድነው ይሄ ነገር የማይለቀው ብዬ ጸልዬ አቃለሁ ለምን እኔም መጸልይላቸው ማስተምራቸው ሰዎች አንድ አይነት አጋንንት ብዙ ጊዜ ይወጣል ተመላልሶ ይሄደ እየመጣ ማለት ነው እግዚአብሔር የነገረኝ ነገር ልንገራችሁ ራሷ ወይም ያሰው ራሱ በጾም በጸሎት ይሄ አጋንንት እንዳይመለስበት እምነቱን ዴቨሎፕ እንዲያደርግ ስለምፈልግ ነው አለ ዋው አይ ዋስ ሾክድ ስለዚህ ተደጋግሞ አታክ ለሚደረጉ ልጆች ይሄን ነግራቸዋል ብዙ ጊዜ እንደዚህ ነው ማረጋቸው ጾሙላቸዋል ፋስት አርጉ በዚህ ጉዳይ ፋስት አርጊ አያችሁ ይሄ አይነቱ በጾምና በጸሎት ካልሆነ አይለቅም ይሄ አይነቱ የሚባል this kind ነው የሚለው በእንግሊዝኛ this kind የሚባል ፕሮብሌም የሌለው ሰው የለም you cannot deal this kind problem your kind according to እያንዳንዳችን without fasting ኢየሱስ ያድናል ስለዚህ ቅዱሳን fasting and prayer ጉብኝትን ያፋጥናል